አስነሳው። እኔም ክርስትና ተነሳውኝ እዚሁ ከቤተሰቦች ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። ክርስትና ተናሳለን አንቺ ትጠመቂያለሽ አይሻልም? ዱዓ አድርጉልኝ ማለት ነው። ባጭሩ ማለት ነው። የምትወዱ ዱዓ አድርጉልኝ ማለት ነው። እና ምን ልላችሁ ነው ማለት ነው። ሀሳቤ ራሱ ተሰርቋል። የለውም በቃ ብትትን ብያለሁ ማለት ነው። እና ሳይት እንግዲህ በጣም ደስተኛ እኔ ጋር ሳይሰጥ እንግዲህ ጠፍጣ ምናምን እያለ እንዳን ነው። የእነሱም ፋሲካም ነው የክርስቲያኖችም የሙስሊሞችም ጾም ግን ለመጾም እየተመቸኝ አይደለም። ለመጾም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ሄዶቼ። ለዚህ ዩቱብ አዲስ ከሆናችሁ እንደተለመደ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እንግዲህ ዛሬ ከናብርሽና ከነሩታ ወጣ ብለን ማለት ነው ወደ ሱመያ ነው ማለት ነው። ዛሬ ወጋችን የሚሆነው እንግዲህ መጀመሪያ ላይ ቪዲዮ እንዳስገባሁላችሁ ያለችውን ሰምታችኋል ማለት ነው። በነገራችን ላይ ከቤተሰባችን የሌላ እምነት ተከታይ ሆኖ እኛ ደግሞ የሌላ እምነት ተከታይ ስንሆን በእርግጥ ተአባለው ብዙ ነገር አለ። ይሄ ግልጽ ነው ማለት ነው። ግን ደግሞ ይሄ ነገር እንዳለ ውስጣችን ያውቃል። እኛን ያ ነገር ያን ለሌላ ሰው አዲስ ቢሆንም ለባለቤቱ ግን አዲስ ሊሆን አይችልም። ምክንያቱም እሷ እምነቷን ስቀይር ቤተሰቦቿ የሌላ እምነት ተከታይ እንደሆነው ታውቃለች ማለት ነው። እና አሁን እንግዲህ ከሰይድ ጋር ያለውን ነገር ሁላችንም እናውቃለን፣ ሚዲያ ላይ እየተካሄደ ያለውን ነገር ማለት ነው። እና እንግዲህ ያንን ምክንያት በማድረግ እንግዲህ እሷም ያለችበትን ነገር እናውቃለን። ያው እንግዲህ ሰይድን በዛ ባደረገው ነገር ተጸጽቶ እንግዲህ ተኋላ እየሄደ የሚያደርገውን ነገርም እያየን ነው፣ ልፋቱንም እያየን ነው። ያን የመሰለ ደስታ ያን የመሰለ ነገር ነው እሱ ራሱ ያጣው ማለት ነው። አንዳንዴ እናተርፋለን ብለን የበለጠ ጉዳት ውስጥ እንገባለን ሳናስበው ማለት ነው። ወይም የበለጠ እንጠቀማለን ወይም የተሻለ ነገር እናገኛለን ብለን ያለን ሁሉ እናጣለን። እና እያያችሁት ነው እንግዲህ ረመዳን እያሳለፈ እንደነበረ እንዳለ እያየን ሁላችንም። ትናንትና እንግዲህ ከሀያት ጋር ተነጋግረው እንግዲህ ፈቅዳ ወደዛ በነገራችን ላይ ሀያት አሁን አብሯት ያለችው አይደል በጣም ራስ ወዳድ ናት በነገራችን ላይ ማለት ነው። ሱመያ ጋር ሲል በቃ የሆነ ነገር ነው የምትለው። ሲጀመር ይሄ ነገር ድራማ ነው እንዳንል በጣም እየተራራቁ መጡ ሱመያና ሰይድ ማለት ነው። እንደገና ደግሞ አይ ድራማ አይደለም እንዳንል ደግሞ የሚሆነውን ነገር ሁላችንም እያየን ሚዲያ ላይ እና አንደኛ ነገር ሱመያ ወደ እምነቷ ከተመለሰች በነገራችን ላይ ሰለምቴ መሆኗን አናውቅም ብዙዎቻችን፣ እሷም ስለማትናገር ማለት ነው። እና ሰለምቴ መሆኗን ራሱ አሁን የተናገረችው እንደገና ደግሞ ባትናገርም ከቤተሰቦቿ ጋር ሲገናኙ የሌላና የሌላ እምነት መሆናቸውን አይተናል። በነገራችን ላይ ግን አንድን ነገር ስናደርግ አስበንበት ነው ማድረግ ያለብን ማለት ነው። በነገራችን ላይ እኔ እውነት እምነቷን ትቀይራለች ብዬ አላስብም። እንደገና ደግሞ ባል እስከሆነ ድረስ አለባል ፍቃድ ልጆቹንም አስጠምቃለሁ ምናምን ያለችውን ነገር ታደርጋለች ብዬ አላስብም። ምክንያቱም እሱ የመክሰስ መብት ስላለው አባት ስለሆነ አለሱ ፍቃድ አንድ ልጆችን እምነት ማስቀየር አይቻልም፣ የሁለታቸውን ፍቃድ ካልሆነ ማለት ነው። ተጽዕኖ ሊያደርጉባት ይችላሉ፣ ይሄ ግልጽ ነው። አሁን ወደ እሱ ሀገር በተለይ በጣም እንትን ስለሆነ በጣም ሊከብድ ይችላል፣ ሁላችንም እናውቃለን። ግን ደግሞ ማሰብን የመሰለ ነገር የለም። አንዳንዴ አሁን ይሄንን ነገር እሷ እንደዛ ካደረገች ለዚህ ማለት ተወቃሹ ወይም ደግሞ ኃላፊነቱን የሚወስደው ሰይድ ነው። እሱም እንደዚህ ሊሆን ላይመቸው እንደዚህ መስቁልቁሉ ሊወጣ እሷንም ደግሞ አንደኛ ነገር አንከራተተ፣ ሁለተኛ ነገር ቅስሟን ሰበረ። እንግዲህ እንደ ድራማ አድርጎ ገብቶ ከሆነ እንግዲህ እንደገና ድራማ ነው ብሎ ነግሯት እሷ አልቀበል ብላ ይሁን እንግዲህ የምናውቀው ነገር የለም። ምክንያቱም ትናንትና ራሱ ይችኛውን አስፈቅዶ ሊሄድ ሲል እንግዲህ አስቡ፣ ወደ ልጆቹ ወደ በፊቷ ወደ ነበረች ወደ ነባሯ ሄዳለሁ ሲል እዛ ጋር ያለው ነገር እንደገና ደግሞ ስታለቅስ ምንም የሚታይምባ ነገር የለም ሀያት ጋር ማለት ነው። ምንም የሚታይ ነገር የለም። እሱ ነገር ድራማ ያስመስላል። እንደገና ደግሞ እሱ ድራማ ነው ብሎ
ሱመያ ልቀበል ብላ ይመስለኛል እኔ ሳስበው ማለት ነው። ይህንንም ነገር ደግሞ ለድራማ ብሎ መቼም ዩቱብ ብዙውን ሰው እያለያየ ብዙውን ሰው አልሆነ ነገር ውስጥ እየከተተ ስለሆነ ይሄ ነገር ድራማውን ከሆነ አሁን ደግሞ እንግዲህ ሄዷል በትክክለኝነት ቤተሰብ እልካለሁ ብሎ ሁሉንም ነገር ሆኖ ወደ ነበሩበት እንዲመለሱ የሁላችንም ደዋ ነው። ምክንያቱም ይሄን ነገር ካደረገች አንደኛ ነገር ሀራሙ የእሱ ነው። በተለይ ደግሞ አንድ ሰው ሰለምቴ ሚስቱ ሰለምቴ ከሆነች ማስቀየም የለበትም። ሱመያ ደግሞ ማሻአላህ ወላሂ ሰለምቴ አትመስልም። በፊት ቪዲዮ ሲቀርጹ እናያለን፣ ምን ስሉ እናያለን የመን እንደነበሩ እና ማሻአላህ ተባረካለህ። በቃ ሁሉ ነገሯ ሰለምቴ የሚመስል ነገር የላትም እና ምንም የተጠረጠረ ነገር የለም። ዩቱብ ላይ ራሱ እስከዛሬ የተጠረጠረ ነገር ቢኖር ይጠይቁ ነበር፣ እነሱም ይመልሱ ነበር። ግን የተጠረጠረ ነገር የለም ምንም ሰለምቴ የሚመስል ነገር ስለሌለው ማለት ነው። እና በዚህ አጋጣሚ ማንም ሰው አምኖበት የፈለገውን እምነት መከተል መብቱ ነው። ግን ደግሞ የማይጸጽተንን ነገር ማድረግ ጥሩ ነው። አስበንበት በንዴት የምናደርገው አሁን እሷ ገና ሴት እንደዚህ አድርገዋል እና ካላስ ከቤተሰቦች ጋር ይብልቅ ያለሁ ቤተሰቦች ደግሞ የዛ እምነት ተከታይ ካልሆንኩኝ እኔ እንትን ሊሉኝ አይችሉም። ምክንያቱም በጣም እንግዲህ እየነዘነዟት እንደሆነ በጣም እየጨቀጨቋት እንዲሆነ ነው የተናገረችው። እንግዲህ ህፃን አይደለችም፣ አስባበት እንደምትወስን ተስፋ እናደርጋለን። እንግዲህ 2 ቀን ቪዲዮ እንደምትለቅ እንግዲህ ተናግራለች። እኛም ደግሞ በተስፋ እንጠብቃለን ማለት ነው። ግን ደግሞ እምነት ልብስ አይደለም። በእርግጥ ስለ እምነታችን ሁላችንም በደንብ ጠለቅ ብለን የምናውቃለን፣ በደንብ ጠለቅ ብለን የማናውቃለን እና እንደዛውም ሆኖ ግን በእምነታችን መጽናት አለብን። በቃ ባመንበት ነገር ምንም አይነት ሙሲባ ቢገጥመን፣ ምንም አይነት መጥፎ ነገር ቢገጥመን እምነታችን ጋር ግን ቀይ መስመር መሆን አለበት። ምንም ነገር ሊፈጠር ይችላል፣ ቤተሰብ ምንም ነገር ማለት ይችላል። ግን ደግሞ እምነት ላይ ማንም አያገባውም። የራሳችን ነፍሳችንን ለማዳን እንጂ እምነት ማንም እሱ ስላለ የሚቀየር ማንም እሱ ስላለ እንትን የሚል ነገር አይደለም። ግን ደግሞ በሱመያ እንኳን ቪዲዮ አልሰራም ነበረ። ግን ሰኢድ በጣም ነው የሚያናድደው። ምክንያቱም ለዚህ ሁሉ ያደረጋት ሰኢድ ስለሆነ እኔ ተጠያቂ ሰኢድ ነው ብዬ ነው የምደመድመው ማለት ነው። አሁንም ደግሞ እንግዲህ ጎንደር አይመጣም በጭራሽ አይመጣም ብላለች። እንደዚህ ያለችበት ምክንያትም ደግሞ አሁን ሀገራችንን አሳሳቢ ነገር ላይ ስላለች በብሔርና በብሔር ያለውን ነገር ስለምታውቁ መታወቂያው ደግሞ የኦሮሚያ ክልል መታወቂያ ስለሆነ ያንን ተደግፋ ነው እንግዲህ በጭራሽ እዚህ ግድም አይመጣም ብላ እንግዲህ ደምድማለች። እሱም ደግሞ ትናንትና ሄድኩኝ ብሎ እንግዲህ ቪዲዮ ሰርቶልናል። እንግዲህ ከመጣ ሱመያ ተቀበዩ። ሁላቸውም እንግዲህ እንትን ማለቴ እንግዲያ ተቀባዮች ነን። ስለዚህ በደንብ እንግዲያ ተቀብለሽ ጥሩ ነገር እንደሚፈጠር ማንም ሰው ይጣላል። እነዚህን ምስኪን ልጆቻቸውን ስትሉ አታንከራቱ። ማንም እንድናትና እንዳባት ስለማይሆን ማለት ነው። ስለዚህ ሰላም ጥሩ ነገር ተፈጥሮ እንግዲህ ተመልሰ እንደሚመጡ ተስፋ እናደርጋለን። ግን ደግሞ የሆነ ነገር ከተፈጠረ ኃላፊነቱ ወይም ጥፋቱ የሰኢድ ነው ማለት ነው። ምክንያቱም አንድ ሰው የሆነ ነገር እንትን እላለሁ ብሎ የሚጸጽተውን ነገር ነው ያደረገው። እያየነው ነው እንግዲህ ተቀን እየቀነሰ ስጋው እየቀነሰ እንትን እየቀነሰ ነው ያለው እና መሯሯጡ ራሱ በጣም ነው የማደንቃት። በነገራችን ላይ ሱመያ የሴት ተምሳሌት ናት። ምክንያቱም እሱ ሄደና ብላ አላለቀቀሰችም። ልኩን ነው ያስገባችው። እኔ አደንቃታለሁ። በዚህ ልኩ ነው ያስገባችው። ማንም ሰው መማር አለበት። ሚዲያን ጥሩ የምንወስድበት ነገር አለ፣ መጥፎ የምንማርበት ነገር አለ። ሰው የመረጠውን እንትን ብሎ የመረጠውን ነገር ይከተላል። ጥሩም ተፈለገ ጥሩ፣ መጥፎም ከሆነ መጥፎ ማለት ነው። እና አንድ ሰው ከሆነ የሆነ ባሉ ለምሳሌ ሚስት ጥሩ ሁና ባል የሆነ ነገር ካደረገ ሱመያ ቤቷ ጥሩ ናት። ሚዲያ ላይ እናውቃታለን በደንብ ቤቷ ስነ ስርዓቱን ለነገሯ ማለት ነው። ያንን ነገር ካደረገ ከሱ በላይ በቃ የሆነ ነገር አድርጎ የምንወደቅ የምንመቃቀስ ምክንያቱም እንደዛ ይደረጋል ተብሎ የሚታሰበው ራሱ ከሚዲያ ብዙ ነገር እየተማረ ነው። በቃ ጀግና መሆን ጀግና ስትሆኑ ማንም ሰው በቃ ይወዳችኋል። ለራሳችሁም በቃ አይደለ ጥሩ ነው እና ያደረገችው ነገር ጥሩ ነው። እንደ ማንም ሴት ሄደ ብላ ስታለቃቅስ አላየናትም። ስታሯርጠው ነው ያየነው። በሱ ነገር አደንቃታለሁ። ግን ሃይማኖት ደግሞ ቀይ መስመር ስለሆነ እንደ ልብስ አንዴ እንደዚህ ስላለኝ ቀየርኩኝ፣ እንደዚህ ስለሆነ ቀየርኩኝ
ስደት ስለሄድኩኝ ቀይርኩ። አሁን ቤተሰቦች ስላሉኝ ልቀይር ነው ማለት ይሄ ተገቢ አይደለም። ስለዚህ ያው አስቡበት። እንግዲህ ጥፋትህን አምነህ ይቅርታ ጠይቀህ ተንበርክከህ እንግዲህ ሰላም ነገር እንደሚፈጠር ተስፋ እናደርጋለን። በጣም ነው ያዘንኩት ያን ቪዲዮን ሳይሆን ማለት ነው። በነገራችን ላይ ከሁለት ቀን 3 ቀን በፊት ነው መሰለኝ የተለቀው፣ ግን ዛሬ ነው ቪዲዮን ያየሁት። ግን በጣም ነው ያዘንኩት። ጥሩ ነገር እንደሚመጣ ተስፋ